ሰላም ሰላም ውድና የተከበራችሁ የፍርት ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ጽናት ድራማ ክፍል 32 ደርሰናል ማለት ነው። ቤተሰብ ያልሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ ኪራና ጽናት ዛሬ ደስ በሚል ሁኔታ ተኛን እያሉ እያወሩ እንዳለ በቃ ኪራዬ እኔ ልነሳና ቁርስ መስራት ስላለብኝ ስትለው ተይው እባክሽ ባንበላ እኔ አንቺን ካገኘሁኝ ረሃቤ ሁሉ ይጠፋል በማለት ኪራ መለሰላት። እሷም አይ ኪራ አባባ በእውቀቱና ሊና አሉ፣ ስለዚህ ግዴታ ተነስቼ መስራት አለብኝ በማለት ጽናት ነገረችው። በቃ ቆይ ሊና ለምን አትሰራም በማለት እሱም ተናገረ። ወይ ሊና ምግብ ስሪ ከምትላት ጾምሽን ዋይ ብትላት ትመርጣለች በማለት እያማቻት እንዳለ ሊና ብቃለች። በሉ 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 ተነሱ ቁርስ ደርሷል በማለት ምን እኮ አንቺ ቁርስ ሰርተሽ አለቻት። አው እንዴ አልሰራም እንዴ በማለት እሷም ተናገረቻቸው። አይ አንቺ እንኳ ጾምሽን ዋይ ብትባይ ይሻልሻል ተነስተሽ ቁርስ ስሪ ከምትባይ ስትላት፣ ጽኒ ደግሞ እኔ ሰርቼ አላቅም ማለት ነው በማለት ተናገረች። አይ በቃ አይ ደስ ይበልሽ ብለን ነው እንጂ እኮ እየበላን ያለን ነው፣ ምግቡ ምንም ጥሞና አይደለም አይደለ እንዴ ኪራዬ በማለት ተናገረች ጽናት። ያረባክሽ ምስጋና ስለ ራበሽ ብቻ ነው ማለት ነው የምትበይው በማለት እሷም ተናገረቻት። ኪራዬ አንተስ ምን ትላለህ? ምግቡ አይጥምም እንዴ ብላ ኪራን ጠየቀችው። አይ እንደው አንቺን በቃ ደስ ይበልሽ ብለን ነው እንጂ ምንም ምግቡ አይጥምም በማለት ተናገረች። አባባ በእውቀት እናንቱ ንገሩኝ ምግቤ ይጥማል ወይስ አይጥምም በማለት ጠየቀቻቸው። አባባ በእውቀትም እጅሽ ይባረክ ልጄ ቆንጆ ምግብ ነው ያበላሽን በማለት ተናገር። እሷም ደስ አላትና ነገሩ እናንተን ከመጠየቅ ትልቅ ሰውን ጠይቆ ማወቅ ይሻላል አለቻቸው። አይ ሊናዬ ቁጥጥ ስቲ ደስ ስለምትይን ነው እንጂ እኮ ምግብሽ በጣም ይጥማል አለቻት ጽናት። ኪራም እጅሽ ይባረክ በማለት ሁሉም መለሱላት። እሷም ደስ አላት። እንግዲህ ለሰው ልጅ ምንድነው እኛ ማሰብ ያለብን መልካምነትን፣ ትዕግስትነትን ነው ማለት ነው። ሊና እዚህ ቤት ከተቀላቀለች ሰዓት ጀምሮ ህይወቷ ሁሉ ደስ በሚል ነገር እየተቀየረ ነው ያለችው። ምክንያቱም ከዛ አዝቅት ውስጥ ነው እየወጣችው ማለት ነው። እና ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። መልካም ሰዎችን ያብዛልን ማለት ነው። ጽናትና ኪራን እነሱን ባታገኝ ኑሮ ህይወቷ ምን ነበር እስካሁን ድረስ የሚሆነው ማለት ነው። እና ትንሽ ከበድ ይል ነበረ። ያው እነሱን ጣለላት ማለት ነው። አባባ በእውቀት አንዳንድ ጊዜ በሀሳብ ጭልጥ ይላሉ። ምን እንደሆኑ አይናገሩም። እሳቸውም ምንድነው አባባ በእውቀት ብላ ሊና ትጠይቃቸዋለች። አይ ሊና ምንም አይደለም እንዶ ዝም ብዬ ነው በማለት እሳቸውም ይመልሱላታል። አይ አባባ በእውቀትዬ ምንም አትደብቁኝ ንገሩኝ አለቻቸው። ምንም የምነግርሽ ነገር የለም ሊና አሏት። እሷም እሺ እንግዲህ አባባ በእውቀት ካልኩ ምንም ማድረግ አልችልም በማለት መለሱላት። እንግዲህ እዚህ ጋር ጽናት እየተናገረቻት ትገኛለች ማለት ነው። ምግብሽ አይጥምም በማለት እንደዛ ፈጣ እያየቻት እየተናገረቻት ነው ያለችው ማለት ነው። ግን አባባ በእውቀት እንደሚጥም ስለነገሯት ቦታም አልሰጣቻቸውም ለሌለኞቹ ማለት ነው። በጣም ደስ የሚል ነገር ነው። እዚህ ይቅርታ እዚህ ጋር እንግዲህ እንደምናየው የእለኒ እና አማን እለኒ እያደረገች ያለችውን በሙሉ ይሄንን እንደኔ ቪዲዮ ተቀርጾ ለአባትየው ቢሰጠው
ምን እንደሚል እንግዲህ አስባችሁታል። እልን እያደረገች ያለችው የማይነካ ሰው ነው እየነካች ያለችው ማለት ነው። እንግዲህ አስቡት። አሁን ይሄንን አማንን ልታማልል ነው እሷ እንደዚህ እያደረገች ያለችው። አማንዬ እያለች ጠጋ ስትል እሱ ሸሸት እያላት ነበር። ግን ሆነም ቀረም አማንዬ ብትል ብትስመው ብታደባብሰው ምን ብትለው እሱ ግን ስላወቀባት ብድርግ አለና ምን አስበሽ ነው? ለካ ውጭ ለመውጣት ፈልገሽ ነው እንደሱ ስትይ የነበረው አማንዬ የኔ ጀግና እያልሽ ስትጣሪ የነበረው አንተ ጀግና ሆነ አታውቅም አለችው። የትም ቦታ አትወጭም ከዚህ ቤት እኔ ያንቺ ጠባቂ ነኝ ሲላት፣ አንተ ማን ስለሆንክ ነው እኔን የምትጠብቀኝ? የግቢያችን ዘበኛ ስለሆንክ ለምን እዚህ ትቀመጣለህ? ቦታህን እወቅ በማለት ተናገረችው። እሱም ቦታዬን አንቺ አትነግሪኝም ብሎ መለሰላት። ምንድነው እያልከለከው? ምንድነው ለእኔ የምትመልሰው? ስርዓት ያዝ እንጂ በማለት እሷም ከመቀመጫዋ ብድግ አለች። የት ለመሄድ ነው? ቁጭ በይ አላት። እሱም እያወራች ነበረ። በውስጧ ትናገራለች። እሱም ምናልሽኝ ተናገርሽኝ እንዴ ይላታል። አይ እዚሁ ነው በማለት ይኸው እስካሁን ድረስ ተያይዘዋሉ ማለት ነው። እንግዲህ አያልቅባት ቤቲ እንግዲህ ከዚህ በፊት ሄኖክን ያስመታችው እሷ ናት የመታችው ማለት ነው። ወርቁ ራሱን የመታው ጊዜ እሷ ናት የመታችው ማለት ነው። እና ውዥንብር ናት። የሚገርማችሁ ነገር ካነጋገሯ ራሱ ማለት ነው እንኳን ጆሮ ያለው ሰው አስቡት። ከምሬ ነው የምላችሁ። እኔ ከራሱ ጠርጥር ያለሁ እሷ እንደሆነች ማለት ነው። ምክንያቱም አለቅህም እሰራልሃለሁ ስትለው ስለነበረሽ ማለት ነው። እና አስቡት በዱላ ከመታሽ በኋላ እንግዲህ እየተከታተለችው ነበረ። የት እንደሚሄድ፣ የት እንደሚጠጣ፣ የት እንደሚውል እየተከታተለችው ነበረ። ያው አሁን ላይ ግን ሁሉ ነገር ተደረሰባት ማለት ነው። እሷ ልጅቱ መቼም ቢሆን ከተንኮልና ከነገረኝነት ከምላስነት ደግሞ በቃ ይሁን የምታሳምነው ነገር አላት። እንዶ በቃ ትትትላለች ነው። ይሄ ነገር መልሶ ደግሞ ሄኖክን ያጠምደዋል ማለት ነው። እንግዲህ አስቡት ገዳው ቤት ሆና ነው እሱ እንትን እያለ ያለው እያስቀመጣት ማለት ነው። ስለዚህ አሁን ላይ ሄኖክ አንድ ነገር ማለት አለበት። ዝም ማለት የለበትም። ዝም ማለት በሽታ ነው። ያለውን ነገር ፍርጥርጥ አድርጎ ማሳሰርም ካለበት አሳስሮ አንድ ነገር ማለት አለበት ማለት ነው። እንግዲህ ትንሽ ይከብዳል ከምር። ሄኖክም ሄዶ መርማሪው ጋር ያለውን ነገር ከሰማ በኋላ እያጨበጨበ ቤቱ መጣ። ብራቦ ቤቲ የኔ ውድ ሚስት በማለት ተናገራት። ማሪ ፍቅሬ የምትይው ለካ የቤቴ ሰይጣንን አስቀምጬ ነው ብሎ አለ። እንዴ ሄኖክ የኔ ማሪ ምን ለማለት ፈልገህ ነው በማለት እሷም እየተርበተበተች ተናገረች። አይ በቃሽ አታስመሲ፣ ካሁን በኋላ አታስመሲ በማለት እሱም ብስጭት ብሎ ተናገራት። በጣም ደነገጠች። መርማሪውንም በምታይበት ሰዓት ትደነግጣለች። እንኳን ይህንን ነገር ተሰምቶ ማለት ነው እንኳን ይሄ ነገር ተሰምቶ መርማሪውን ራሱ በምታይበት ሰዓት በጣም ነው የምትበረግገው። ሩጫ ሁሉ እኮ ነው እንትን የሚላት ማለት ነው። እና ግን የሆነ የምታሳምነው ነገር አላት። እትት ብላ ሰውን ታሳምናለች ማለት ነው። ይሄ ደግሞ በቃ ምንም ማድረግ አይቻልም፣ ካራክተሯ ነው። በጣም የሚገርመኝ ነገር ማለት ነው። እንግዲህ ናቲና ያሬዶ እስኪ ዛሬ ምንድን ነው እያሉ እያወሩ ነበረ። ግጥም ያሬድ ግጥም ጽፎ እያነበበለት ይገኛል ለናቲ ማለት ነው። በመሀል ሊና ደወለች። ሊና ስትደውልለት ምንድን ነው በማለት እሱም በቃ ዛሬ መገናኘት አለብን አለችው። እሱም ደስ ብሎት እሺ አለ። እንግዲህ ሌላው የድሮ ታሪኳን አንዳንድ ሰዎች ይያወጡታል። በቃ ዛሬ እኔና አንቺ መገናኘት አለብን፣ አብሬሽ ማደር አለብኝ በማለት ተናገራት። እኔ አልችልም፣ እኔ ባለትዳር ነኝ፣ እኔ ከማንም ሰው ጋር መሆን አልችልም በማለት ተናገረች። እሱም
በጭራሽ አላት። እሷም ምንም አልችልም በማለት ተናገረችው። እንዲሁም በመጨረሻ እናቴ እየሄደ እንዳለ እሷን በመኪና አገቷት።